ለምንድነው ኦርቶዶክስ መላ ኦሮሚያ ውስጥ የለም ወይ? ጅማ የለም ኦርቶዶክስ? ቦረና የለም? ጉጂጋ የለም? የተለያዩ የኢትዮጵያ ክፍሎች ኦሮሚያ ውስጥ በሰፊ ቁጥር ኦርቶዶክስ የለም? ለምን አይገደሉም? ለምን አርሲ ሆነ? አርሲ ውስጥ ኔትወርክ አላቸው። የቤተ ክርስቲያንን ጉዳይ በተመለከተ የመዋጮውን በተመለከተ የኮሚሽኑን በተመለከተ አንዳንድ ነገር ብዬ ነበረ። ከዛ ዛሬ በጣም ስልኬ ጠዋት እስኪል ድረስ የሐዋሳ ሀገረ ስብከቱ ዋና ስራ አስኪያጅ ይህን ሰሞን ከማያቸው አንዳንድ ጽሁፎች በዘለለ የዛሬው በጣም ገርሞኛልና አስቆኛልም። በእውነት ቅዱስ ገብርኤል በዕለተ ቀኑ አብሳሪው ቅዱስ ገብርኤል ብስራት ይዞልን መጣ። መመዝገቢያ 200,000 ብር። ሄሎ ቴትዬ፣ ምን እኮ የአገር ቤት ስታው ባይኔ እየዞረ አላስቀምጣለሁ። አንተም እኮ ብዙ ቆየህ ሀገርህን ሳታይ። ጥሪቴን ቦታ ላስይዝ ማረፊያ ላመቻች የሚለው ነው እንጂ መምጣት ይስመች ይቀራል። ምን ማረፊያ ብቻ ማለፊያም ነው እንጂ የሚያስብሉ ቤቶቻችንን የገና በዓልን ምክንያት በማድረግ 30% ቅናሽ ከ60% የባንክ ብድር ጋር በማመቻቸት በ10% ቅድመ ክፍያ በኮሪደር ልማት ባሸበረቀችው ለቡ መብራት ኃይል ላይ ግንባታውን በፍጥነት እየተገነባ ባለው መንደራችን ውስጥ ቤት ለመግዛት ፍላጎት ያላችሁ ደንበኞቻችን በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ፈጥነው ቤቶን ይዘዙ። ለበለጠ መረጃ 0908 54 34 54። መልካም የገና በዓል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በሌላ ወቅታዊ ጉዳይ ተመልሼ መጥቻለሁ። ከቲክቶከሮች እና ከዩቲዩበሮች ጋር በተገናኘ በደንብ የምንሄድባቸው ጉዳዮች አሉ። ለጊዜ እናቆያቸዋለን። የተለያየ ደብራት ላይ ብር እየተቀበሉ በፍጥነት ሰርተው ሌላ ደብር ላይ ለመሄድ እያደረጉ ብሮችን እንዴት አድርገው ወጪ ሲያስወጧቸው እንደነበረ ያለ አግባብ እንዴት አድርገው ሲበሏቸው እንደነበረ በማስረጃ በመረጃ እንመለከታለን። ዛሬ የተላከልኝ ዶክመንት አለ። በስም ዝርዝር ተጠቅሰው እገሌ የተባለ ቲክቶከር፣ እገሌ የተባለ ዘማሪ፣ እገሌ የተባለ ሰባኪ ተገኝተው ይሄ የሚያክል ብር ወጪ አስወጥተውን ነገር ግን የገባልን ይሄ የሚያክል ብር ነው ተብሎ የተላከልኝ ፋይልም አለ። በስም ጠርሰን እናገራለን። ትላንትና በነበረው ላይ ስም ያልጠራሁትኝ ሄዳችሁን እንዳሰድቧቸው ብዬ ነበረ። ይህ ከበር መደረጉ ግን መሸፈናቸው ስለተሸፈነላቸው ግን አንዳንድ ሰዎች ያዙኝ ልቀቁኝ እያሉ ስለሆነ እንሄድባቸዋለን። ለአሁኑ ግን እሱን አይደለም የምናቀርበው። አሁን ከወቅታዊ ጉዳይ ጋር የምናነሳው ነገር ነው። የዛሬ 2 ዓመት አካባቢ አንድ መረጃ አጋርተን ነበር። የምታስታውሱ ከሆነ ከሐዋሳ ቤተክርስቲያን ጋር ተገናኘ። ቤተክርስቲያን ግብር ክፈል እየተባለች ነው። ቤተክርስቲያን ላይ ጫና እየመጣ ነው። እባካችሁ አባቶች ዝም አትበሉ ብለን የዛሬ 2 ዓመት አካባቢ ተናግረን ነበር። እሱም ብቻ አይደለም፣ አምናም ይሄንን ሀሳብ አንስተን አንዳንድ ጉዳዮች እየመጡ ነው። ቤተክርስቲያን ግብር ክፈል ተብላ እየተገደደች ነው። አባቶች በዚህ ነገር ላይ ተወያዩ ብለን ነበር። ዘንድሮም ይሄን ነገር አየ ነው። ለመወያየት ብቻ ሳይሆን ፎቶ ተነስተው ተለያይተውም ጭምር ነበር። ታዲያ የዛሬ ወር አካባቢ ላይ ያነሳነው አንድ ኢሹ ነበር። በቅድስት ሥላሴ ዩኒቨርሲቲ ጋር በተገናኘ ከባንክ ቤታቸው መንግስት 32 ሚሊዮን ብር ከ2 ባንኮች ላይ እንደወሰደም ጭምር ዘግበን ነበር። ዛሬ ደግሞ የምንመለከተው ደግሞ ተጨማሪ ነው። ከቤተክርስቲያን ሀብት ንብረት ላይ መንግስት ኦፊሻሊ ብሮችን እየወሰደ ይገኛል። እስቲ እናንብበው። በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ቦሌ ክፍለ ከተማ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ይላል። ለአዲስ አበባ ንግድ ባንክ ከምትመለከቱት ቀን አለው። ቀን 17/03/2018 ዓ.ም የተጻፈ ነው። ድምፅ አለ ትንሽ የሚረበሽ ከሆነ ይቅርታ። ምክንያቱም ኮንስትራክሽን ስራ አላቆምም ወይም ደግሞ መዘገብ እንዳላቆም ብዬ ነው። በኢትዮጵያ ንግድ ባንክ የተጻፈ ነው። አዲስ አበባ ይላል። ጉዳዩ በግብር ዕዳ የሚፈልግ ገንዘብ ለታክስ ዕዳ ማካካሻ እንዲውል ወደ አካውንታችን ገቢ እንዲደረግልን ስለመጠየቅ። የቦሌ ክፍለ ከተማ ወረዳ 07 የሚገኘው ደብረ ምጥማቅ ሰዓሊተ ምሕረት ቅድስት ማርያም እና ክርስቶስ ሰምራ ካቴድራል በገቢ ግብር አዋጅ 979/2008 አንቀጽ 13 መሰረት ቤት አከራይተው ከሚያገኙት ገቢ መክፈል የሚገባቸውን የኪራይ ገቢ ግብር ባለመክፈላቸው የ2017 በጀት ዓመት የኪራይ ገቢ ግብር ቀርበው እንዲከፍሉ በቀን 09/03/2018 ዓ.ም በደብዳቤ ማሳሰቢያ ቢደርሳቸውም የሚጠበቅባቸውን ሊወጡ ባለመቻላቸው በፌዴራል ታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 39 ንዑስ አንቀጽ 5 መሰረት በደብረ ምጥማቅ ሰዓሊተ ምሕረት
ቅድስት ማርያምና ክርስቶስ ሰምራ ካቴድራል ስም የተከፈተ የባንክ አካውንት ሂሳብ ቁጥር በእንደዚህ ለዕዳው ማካካሻ ለማዋል እንድንችል ብር 6,658,968 ብር ከ48 ሳንቲም ወደ ኢትዮጵያ ንግድ ባንክ መገናኛ ቅርንጫፍ በቦሌ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ስም ወደ ተከፈተው የባንክ አካውንት ቁጥር እንደዚህ ገንዘብ ትራንስፈር እንዲደረግልን እንጠይቃለን። ግልባጭ ለእንደዚህ ለዕቃ ለታጉ ዘርፍ ምክር ስራ አስኪያጅ፣ ለዋና ስራ አስኪያጅ፣ ለታክስ አስተዳደር ሂደት ይላል። ከዚህ በፊት የምታስታውሱ ከሆነ በዚህ ወር ላይ አንድ የሰራነው ጉዳይ ነበረ። በተለይ ደግሞ ቀሲስ አብነት አድርገን ኢትዮ ቤተሰብ ሚዲያን አብነት አድርገን አንስተን ነበር መረጃ። የቅድስት ሥላሴ ዩኒቨርሲቲ ከዚህ በፊት ህንፃውን በ1.4 ቢሊዮን ብር አስይዘው ከዛ ላይ ደግሞ ወደ 168 ሚሊዮን ብር አካባቢ እንደተበደሩ እሱም አልከፍል ብለው አቅቷቸው በዛ ምክንያት ደግሞ ከአካውንታቸው 32 ሚሊዮን ብር ከቤተክርስቲያን አካውንት ላይ እንደተወሰደ ዘግበውላቸው ነበር። አሁን ደግሞ በግልጽ ደብዳቤ መንግስት እየጠየቀ ያለው ከሳሊተ ምሕረት ቤተክርስቲያን አካውንት ላይ ከምታከራያቸው ቤቶች ግብር አልከፈሉም በሚል እሳቤ 6.6 ሚሊዮን ብር አካባቢ ላይ ከአካውንታቸው ወጪ እንዲደረግ እየተጠየቀ ያለው። ይሄ ማለት ቤተክርስቲያን ከዚህ በኋላ ለምታደርጋቸው ነገሮች እንዳለ ወዳም ቢሆን ተገዳ ወደ ግብር አከፋፈል ስያሜ እየገባች ነው። ከዚህ በፊት ተናግረን ነበር። ቤተክርስቲያን ብር እየወጣ ነው፣ ያላግባብ ብር እየወጣ ነው፣ ይሄ ነገር ተቆጣጠሩት ብለን ነበር። ነገር ግን የሚሰማ የለም። ቤተክርስቲያን አስተዳደር አካላት ይበላሉ፣ ሌሎቹም ይበላሉ። የሚቀጠሩት በጉቦ ነው። በጉቦ የሚቀጠሩት ለመብላት ነው። ስለዚህ ሁሉም ለመብላት ነበር የሚሰባሰብ የነበረው። አሁን ደግሞ መንግስትም ለእኔም ድርሻው ይድረሰኝ ብሎ ደግሞ እንደምታዩት በሚሊዮኖች ጨዋታ እየተጫወተ ነው። ይህ ብቻ አይደለም። በነገራችን ላይ ከዚህ በፊት 3-4 የዘግበናል መረጃዎች በዚህ ቤተክርስቲያን ላይ ብለን ስም ጠርተን ከአካውንታቸው እንዲህ አይነት ብር ሊወሰድ ነው፣ እንዲህ አይነት ብር ግብር ተጥሎላቸዋል ስንል ግን ወሬ ነበር የተባለው። አሁን በደብዳቤም ጭምር እየተጻፈ ያለ ከአካውንታቸው ተቀናሽ እንዲደረግ ከአካውንታቸው እንዲወሰድ ጭምር እየተፈለገ ነው ያለው። ስለዚህ ቤተክርስቲያን ማን እየቦገተ እንደሆነ እስካሁን ድረስ አልገባንም። ሁሉም የግል ጥቅሙ ሲነካበት የሚጮህ እንጂ ማንም ሆን ብሎ የሚያ አይደለም። ሌላኛው እንግዲህ አንዱ የደረሰኝ መረጃ በግሩፓችን ላይ የተለቀቀው ስለ አቡነ ኤልሳ አቀባበልን በተመለከተ ነው። አቡነ ኤልሳ ማለት አቡነ ያሬድ ሲነሱ አርሲ ላይ የተተኩት አባት የጅጅጋው ሀገረ ስብከት ሊቀ ጳጳስ ናቸው። ታዲያ አርሲ ላይ የነበረው መከራ፣ አርሲ የነበረውን ሰቆቃ የምናውቀው የምናስታውሰው። ይህንን ነገር ለማለፍ ብዙ አባቶቻችን ጥረዋል። ነገር ግን የሚቀበላቸው አባተው ነበር። ታዲያ በዛ መከራ ውስጥም ሆኖ ሳለ ግን ግዴታ ደግሞ ብር መዋጮ አምጡ ተብለዋል። ብር መዋጮ ከ13 ደብራት ላይ 100 ሺህ ብር አምጡ ተብሏል። ለምንድነው ይሄ የሆነው? አቡነ ኤልሳ በቅርቡ ሊመጡ ስለሆነ የአቀባበል ዝግጅት እናዘጋጅላቸዋለን በሚል ሳቤ 2.65 ሚሊዮን ብር እየተሰበሰበ ያለው ከ13 ደብራት 100 ሺህ ብር እንዲወጣ 1.3 ሚሊዮን ብር፣ ከዛ ውጭ ያሉ 27 ሀገረ ስብከት ወረዳ ቤተ ክህነቶች ደግሞ 50 ሺህ ብር እንዲያዋጡ በአጠቃላይ 2.65 ሚሊዮን ብር ወይም 2,650 ሺህ ብር እንዲያዋጡ። ይሄ የሚደረገው ለአቀባበል ዝግጅት እንዲደረግ ቤተክርስቲያን በዛ ሁሉ መከራ ውስጥ አልፋ ባለችበት ሰዓት ላይ አሁንም ቤተ ክህነት ላይ ያሉ ሰዎች፣ አሁንም ደብራት ላይ ያሉ ሰዎች፣ አሁንም ወረዳ ቤተ ክህነት ላይ ያሉ ሰዎች፣ አሁንም አስተዳደር ላይ ያሉ አካላት የሚጨነቁት ለፕሮቶኮል፣ አሁንም እየተጨነቁ ያሉት ስለሚፈሰው ደም አይደለም። አሁንም እየተጨነቁ ያሉት እንቅልፋቸው ስለሚሰቃዩት አይደለም። አሁንም እየተጨነቁ ያሉት እገሌ ሲመጣ እንዴት እንቀበለው የሚል ዝግጅት ነው። አንድ ሊቀ ጳጳስ ይመጣል ተብሎ 2.6 ሚሊዮን ብር መዋጮ የሚደረግበት ምክንያት አይገባኝም። በጣም ሶስተኛው ተዋህዶ ሚዲያ ማዕከል ያጋራን መረጃ ነው። ታኅሳስ 21 ቀን በሚል ነው የተጻፈው። ትግራይ ክልል ጊዜያዊ አስተዳደር በጦርነቱ ወቅት ተወስዶ የነበረውን መኪና ምላሽ እንዳደረገ ነው መረጃው የሚዘግበው። በትግራይ ክልል ጊዜያዊ አስተዳደር የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ንብረት የሆነችው ለአባቶች መንፈሳዊ ማህበራዊና አስተዳደራዊ ስራ ተመድባ አገልግሎት ስትሰጥ የነበረችው ቶዮታ ፓሮዳ መኪና በሀገረ ስብከቱ መልሶ አስረክቧል። ተሽከርካሪ 2013-2014 ዓ.ም በነበረው እርስ በርስ ግጭት ጦርነት ወቅት በትግራይ ኃይሎች ተወስዳ የነበረችው ቢሆንም ጊዜያዊ አስተዳደሩ በአርቆ አሳቢነትና በአስተዋይነት የሰጠው የበሰለ አመራር ውሳኔ ለሀገረ ስብከቱ አስረክቧል። ትግራይ ክልል ጊዜያዊ አስተዳደር ተረክቦ ያመጡ
ተረክበው ያመጡ የሀገረ ስብከቱ ልዑካን ለብፁዓን ሊቃነ ጳጳሳት መኪናውን ቁልፍ አስረክበዋል። ብፁዕ አቡነ ቄርሎስና ብፁዕ አቡነ ኤርሚያስም የሀገረ ስብከቱ ሊቀ ጳጳስ በክልሉ ጊዜያዊ አስተዳደር ቤተክርስቲያናዊ ክብር መስጠትና የቤተክርስቲያን ሁለንተናዊ አገልግሎት እንዳይስተዋጎል በማሰብ የሰጠው በጎነት በተሞላበት አዎንታዊ ምላሽና ውሳኔ አመስግነዋል። ተሽከርካሪው ለመመለስ ለአማራ ክልል ሕዝብ እርስ በርስ መልካም ግንኙነት በር የሚከፍት ትልቅ ትርጉም ያለው መሆኑን ብፁዕነታቸው ብፁዓን አበው ተናግረዋል። ሀገረ ስብከቱ ተሽከርካሪ እንዲመለስ አዎንታዊ አስተዋጽኦ ላበረከቱ የትግራይ ክልል ጊዜያዊ አስተዳደር ለክልሉ ፕሬዝዳንት ጄኔራል ታደሰ ወረደ የምስጋና ምስክር ወረቀት ያበረከቱ ሲሆን በሀገረ ስብከቱ ወክለው የሚመለከታቸውን አካላት ጋር በመነጋገር ተሽከርካሪውን ተረክበው ላመጡ ልዑካን ቡድንም አባላትም ደግሞ ሽልማት ከምስጋና ወረቀት ጋር አበርክተዋል ይላል። የሰሜን ወሎ ሀገረ ስብከት ሚዲያ ነው። ተዋህዶ ሚዲያ ማዕከል የዘገበው ነው። እንግዲህ የምትመለከቷቸው ማለት ነው። አቡነ ኤርሚያስ ለአቡነ ሊቀ ጳጳሱ ሲያስረክቡ የሚያሳይ ነው። ይኸው ምስክር ወረቀቱም ሽልማትም ሲዘጋጅላቸው የሚያሳይ ነው። መኪናው ተወስዶ የነበረው መኪና የተመለሰው ይሄ ነው። ጥሩ ነው መመለሱ። ቤተክርስቲያን ንብረትነቷ እንዲመለስላት ነው የምንፈልገው። ወደ ቪዲዮቻችን እንግባ። አንድ ወንድም ዲያቆን ፋሲካው አንድ ጥሩ ጥያቄ አንስተዋል። ቅዱስ ፓትርያርካችን የት ነው ያሉት? ድምፃቸውን ከሰማን ምናልባት ወር የተቆጠረ ይመስለኛል። ብፁዕ አባታችን የት ናቸው? ቅዱስ ፓትርያርካችን ምን ገጥሟቸው ነው? በቤተ ክርስቲያኗ ውስጥ ይገኙባቸው የነበሩት ቁልቢ ገብርኤልን ጨምሮ ሌሎች አውደ ምሕረቶችም ላይ ካየናቸው ቀናት ተቆጥረዋል። ትንሽ ህመም አጋጥሟቸው እንደነበር ሰምተናል። አልተሻላቸውም። አጀንዳችን ቤተክርስቲያን ናት። ቅዱስ ፓትርያርካችን ያሉበት ሁኔታ መስማት እንፈልጋለን። በጥሩ ሀሳብ አንስቷል። ምክንያቱም ከዚህ በፊት ቁልቢ ቀርተው አያውቁም ነበረ። በእርግጥ ታሞ ኦፕራሲዮን ተደርገው እንደነበር የምናውቀው ነገር ነው። ከዛ በኋላ ግን ምን ላይ እንዳሉ ምን ላይ እንደደረሱ ምንም የወጡ መግለጫዎችም የወጡ ሀሳቦችም አልነበሩም እና በዚህ ምክንያት የተነሳ ጥያቄ ነው። አባታችን ወዴት ሄዱ? ብዙ ጊዜ ገብርኤል ቤተክርስቲያን ቁልቢ ገብርኤልም ቀርተው አያውቁም እና አሁን ያሉበት የጤና ሁኔታ ምን ይመስላል፣ ምን ላይ ናቸው የሚለውን ነገር እንዲሁ ለህዝቡ አብዴት ቢደረግ የተሻለ ጥሩ ሀሳብ ነው ብዬ አስባለሁ። ያ ነገር አይደለም። ወደ አርሲ ድምጣ ተመልሼ አርሲ ላይ ገባሁኝ። ስለ አንድ ሰው እናንሳ። ታዬ ይባላል። መምህር ታዬ ይሉታል። አስተማሪ የነበረ ሰው። ነገር ግን ይህ ሰው በተለያየ ምክንያት ውጣ ውረዶች ገጥመውታል። በተለይ ደግሞ ውጭ ሀገር ከወጣ በኋላ መንግስት መሳረብ ጀምሮ ነበረ። ነገር ግን ወደ ውጭ ሀገር የወሰዱት አካላት ታማኝነት የላቸውም በሚል እሳቤ ግርግር በመፈጠሩ ምክንያት እንግዲህ ብዙ ቦታ ተንገላቶ ነበረ። ቤተክርስቲያን ለማረፍ ተጠግቶ ነበረ። ብዙም ጊዜ ለመቆየት አልቻለም። ሌሎችም እንዲሁ ለመቀበል አስበው ብዙ ተረባርበውለት ነበረ። ነገር ግን እንዳሰበው አልሆነለትም። ታዲያ መንግስትን ከስድስት አድርጎ ደግሞ ከጠገበ በኋላ ተመልሶ ድጋሚ መንግስት ማሞጋገስ ጀመረ። ታዲያ ይህን ማሞጋገስ እንግዲህ ርቀት ነው መሰለኝ በጣም ከመራቆ የተነሳ ማሞጋገሱ የአርሲ ጉዳይ ላይ እጁን አስገብቷል። በእርግጥ ወቅታዊ ነገር ስለሆነ ኦርቶዶክሳን ይናገሩበታል ብሎም ስላሰቡ ጭምር ይመስለኛል። እና ስለ አርሲ እንደዚህ ብለዋል። ለምንድን ነው ኦርቶዶክስ መላ ኦሮሚያ ውስጥ የለም ወይ? ጅማ የለም ኦርቶዶክስ? ቦረና የለም? ጉጂጋ የለም? የተለያዩ የኢትዮጵያ ክፍሎች ኦሮሚያ ውስጥ በሰፊ ቁጥር ኦርቶዶክስ የለም? ለምን አይገደልም? ለምን አርሲ ሆነ? አርሲ ውስጥ ኔትወርክ አላቸው። ከሰሜን ሸዋ ከተለያየ አቅጣጫ ዘሎ የሚመጣ አልፎ የሚመጣና እዛው የተቀመጠ ኔትወርክ አላቸው። ይሄ ኔትወርክ የዝቋላውን መነኩሴ ለምሳሌ የገደሏቸው ሟተዋዶች ናቸው። ጥያቄ የለውም። መንግስት ምን ያተርፋል? ሰው ጫካ በገባበት ሁኔታ ውስጥ እነዚህ ግድያዎች ፍላጎታቸው ምንድን ነው? ተጨማሪ ኃይል ጫካ እንዲገባ፣ ኢትዮጵያ እንድትፈርስ። እኔ ሱዳንን፣ ሶማሊያን ማነሳው ኮንጎን ያለ ምክንያት አይደለም። ናይጄሪያን ማነሳው ያለ ምክንያት አይደለም። ዘሆል አፍሪካ እየተበጠበጠ ነው። ማናቸው ከዚህ በስተጀርባ ያሉት? እውነት የመንግስት ፍላጎት ቢሆን ስሩአውት ኦሮሚያ ብጥብጥ መፈጠር አይችልም? አርሲ አንድ ቦታ ላይ ብቻ አንድ ኢንሲደንት ብቻ ለምን ተፈጠረ? እንደምንም ብለው ስስ ብልት ፈልገው ሰፊ እቅድ አቅደው ዝቋላ አንድ መነኩሴ ገደሉ። ከዛ ለቅሶ ምንድን ነው? ቤት ሀገር ነው። አንድ መነኩሴ ምኒልክ ተነሱ፣ ኃይለ ሥላሴ ተነሱ፣ በላይ ዘለቀ ተነሳ። በላይ ዘለቀ እኮ ለኢትዮጵያ ነው፣ ለአንድ ብሔረሰብ አልተዋጋም። ኃይለ ሥላሴ ኢትዮጵያን ነው የመሩት። ግን ከዚህ በስተጀርባ ያለው ፍላጎትና ምኞት ምንድን ነው የሚለውን ነገር ታያለህ። አያለው እኔ ግን ማን እንደሆነ ደግሞ አውቃለሁ። ለምን ከነዚህ ግድያዎች መንግስት ሺህ ይጎዳል፣
እነሱ ግን ሺህ ያተርፋሉ። በቲክቶካቸው፣ በዩቲዩባቸው፣ በሚዲያቸው ያተርፋሉ። እዚህ ላይ ግን አቶ ታዬ ንጹሃን ቢሞት እየቀደሰ የሚሞት ሰው በዚህ በፖለቲካ ሴራ የነዚህ የንጹሃን እናት የሚቃጠሉት የነሱስ ደም አይጮህም? እንደው በግፍ ይሄ ተንኮል ፈጣሪስ ለፍርድ አይነሳም? እንደው በማናውቀው መልኩ ይሄን እንደው እንደ ሰው ስናወራ እንደው ይቅርታ አድርግልኝና ይሄ ቡድን ፋኖ የሚባለው ጠላት መሆኑን ለአማራ ሕዝብ የምትመለከተው አንደኛ ትምህርት ቤት ዘጋ እኮ በይፋ ራሱ ተናግሮ እኛ ስንፈቅድ ነው የምትማሩት 2017 ስለምንገባ አትና ጌቶች ናቸው። አንደኛው ነገር ይሄ ብቻ አይደለም። የአብነት ተማሪዎች ረሸኑ እኮ ሐኪሞች ረሸኑ፣ መምህራን ረሸኑ። አሁን ገና ፋኖ ቢገባ ጠቅላላ ተካቶ ቢገባ የሰሩትን ወንጀልና ሚስጥር አሁን እኮ እየፈራ ነው ለደህንነቱ ጭምር። ህዝቡ ታፍኖ በሬን እየሰረቁ ነው፣ ጊደርን እየሰረቁ ነው። ራሱ አማራው እየተናገረ ነው። የሚዋጋቸው ደግሞ ማን ነው? አቶ ታዬ የሚሉት ይህንን ኃይል የሚዋጋው ማን ነው? የአማራ ሚሊሻ። የአማራ ጸር ስለሆኑ የአማራ ሚሊሻ እየተዋጋቸው ነው። የአማራ ልዩ ኃይል እየተዋጋቸው ነው፣ ጸር ስለሆኑ። የአማራ አመራር ከባንዳው በስተቀር ሰፊው የአማራ አመራር እየተዋጋቸው ነው፣ እየረሸኑትም ነው ከክቡር ግርማ የሺጥላ ጀምሮ። ስለዚህ እነዚህ ሰዎች ጩኸቱ ከፍየላው ጩኸት በላይ ነው። ፍላጎታቸው ምንድነው? እኔ አሁን ማጠንጠን የምፈልገው እንዴት አንተ ለአማራ ነው የምታገለው ብለህ የተለያየ ቦታ ጉዳት ይደርስብኛል ብለህ ኦሮሞን እንደ ማህበረሰብ ተሰብስበው አንበርክከን የአባታችን ምኒልክ ቤተመንግስት እንገባለን። ተመልከተው፣ አንድም ማህበረሰብ እኮ ነው። ከነዚህ ጋር እንዴት አድርገን ነው የምንቆመው? የኢትዮጵያ ህዝብ አብሮ መኖር ነው፣ አብሮነት። እንግዲህ ታዬ በጣም መውደቂያ ሲያጣ አወዳደቁ በጣም አላማረ። በጣም አወዳደቁ የከፋ የመንግስት እግር ስር ነው እና ብዙ ነገር ቢል አይገርምም ይችላል። ምክንያቱም አሜሪካ ሄዶ ተንገላቶ ነው የተመለሰው። እንደፈለገው አልሆነ። መንግስትን ተሰርቦ ይሻላል ይቅርታ ነው የጠየቀው። በቃ ምክንያቱም እንዳሰብ አልሆነለትም። ስለዚህ ሀገር ቤትን ለመግባት ደጅ ሲጠና እየሆነበት ያለው ነገር ነገሮችን ከፋኖ ጋር ማገናኘት፣ ነገሮችን ከፖለቲካ ጋር ማገናኘት ተያይዞታል። በጣም የሚያሳዝነው ነገር የአባቶቻችን የዝቋላውን ጉዳይ ሐውልት እንኳን የተሰራላቸው የነበረው በገዳዮቹ ስም እገሌ የተባሉ አካላት ገደሏቸው ብሎ ነበር። የዛን ጊዜ የምታስታውሱ ከሆነ አቡነ ጎርጎርዮስ አልመረቅም ይሄን ሐውልት ሲል ነበር የተወሰነ መጠን የተቀየረው እና በጣም በሚያሳዝን ሁኔታ ላይ ይህንን መረጃ ፋኖ ሙአ ተዋህዶ ነው አለ። ሙአ ተዋህዶ እኮ የለም እኮ ጠፍቷል እኮ። መስራቾቹ ወደ ውጭ ሀገር ተበታትነዋል። ስደት ላይ ያሉ አሉ፣ ካናዳ ይገቡ አሉ፣ አሜሪካ ይገቡ አሉ፣ እዚህ ኡጋንዳም ያሉ አሉ፣ ኢትዮጵያ ውስጥም ያሉ አሉ። የጉባኤ መምህራን ሆነው ወደ ጉባኤዎች የተመለሱ አሉ። እናውቃቸዋለን፣ ማማ እንደሆኑ እናውቃቸዋለን። ግን ይሄ ዋሃብያ ሙስሊሞች የሚያነሱትን ጌም ጨዋታ ይዘው እነሱም ትክክለኛ መረጃ ያስመስለው ግን ሲናገሩ ማየት በጣም የመጨረሻ ውድቀት ነው። በነገራችን የታየ ቦጋለን የውሸት የወሬ ዘር ልናፈራርሰው ፈለግን። ቲክቶክ ግን ቪዲዮን አነቀው። እኛም አይሰለቸንም። ይኸው ድጋሚ ፖስተዋለን። እናንተ በደንብ ሼር፣ ኮፒ ሊንክ እንድታደርጉ እጠይቃቸዋለሁ። በአርሲ ሰማዕታት ወገኖቻችን ጉዳይ በምንም አይነት ሁኔታ ቅይጥና የውሸት ታሪክ እንዲከሰት በፍጹም አንፈቅድም። እናንተ በምትመዘግቡት ታሪክ ትክክል፣ እኛም ደግሞ እየተከታተልን እውነትን እንገልጣለን። ይህንን እንድትሰሙልኝ መጀመሪያ ቅድሚያ ወልስ ለምንድን ነው ኦርቶዶክስ መላ ኦሮሚያ ውስጥ የለም ወይ? ጅማ የለም ኦርቶዶክስ? ቦረና የለም? ጉጂጋ የለም? የተለያዩ የኢትዮጵያ ክፍሎች ኦሮሚያ ውስጥ በሰፊ ቁጥር ኦርቶዶክስ የለም? ለምን አይገደልም? ለምን አርሲ ሆነ? አርሲ ውስጥ ኔትወርክ አላቸው። ከሰሜን ሸዋ ከተለያየ አቅጣጫ ዘሎ የሚመጣ አልፎ የሚመጣና እዛው የተቀመጠ ኔትወርክ አላቸው። ይሄ ኔትወርክ የዝቋላውን መነኩሴ ለምሳሌ የገደሏቸው ሙአ ተዋህዶች ናቸው። ጥያቄ የለውም። መንግስት ምን ያተርፋል? ሰው ጫካ በገባበት ሁኔታ ውስጥ እነዚህ ግድያዎች ፍላጎታቸው ምንድን ነው? ተጨማሪ ኃይል ጫካ እንዲገባ፣ ኢትዮጵያ እንድትፈርስ። እንግዲህ ስትጸልዩ አንድ ጸሎትን አትርሱ። ጌታ ሆይ እባክህ ሆዴና ጭንቅላቴ እንዳይገጥም አደራ ማለትን ባትረሱ ደስ ይለኛል። እንደዚህ ሰው ማለት ነው። ይህ ሰው ጭንቅላቱና ሆዱ ገጠመና ሆዱ ጭንቅላቱን ማዘዝ ጀመረ። ተመልከቱ። ትላንት ለትችት እንኳ የማይጋብዝ እጅግ ሲተነትን እጅን በአፍ የሚያስጭን ሰው ዛሬ ይህ ወርዶ እንደዚህ አሸርጋጅ ልወደድ ባይሆኑ ሲተርክ ስታዩት እጅግ በጣም ይገርማል። የአርሲ ሰማዕታት ወገኖቻችንን በተመለከተ ነገ ጥርት ያለ መረጃን አስደምጣቸዋለሁ። እስካሁን ካየናቸው ማስረጃዎች እጅግ በጣም የሚሰቀጥጠውና ሁላችንም ልንረሳው የማንችል በቁም ሆኖ ለካ ከሞተም በላይ እንደዚህ መታወስ ይችላል ትላላችሁ። ያኔ አንተም አብረህ ትሰማለህ።
ነገር ግን በዝቋላ ገዳም አባቶቻችን ግድያ አንድ ገዳም አባት አለ። ተመልከቱ። በሁለት ተከታታይ ዓመታት ምን ያህል መነኮሳት አባቶች ተገድለዋል የሚታወቅ ነው። እንኳን አንተ የኤታማዦር ሹሙም ያልካደ እውነት ነው። አንዳንዴ ስናለቀልቅ እባካችሁ በቅጡ ብናለቀልቅ እጅግ በጣም መልካም ነው። እንዴት ያጸይፋል። ሙሉ ንግግሩን ምናልባት ተከታትላችሁ ለመታዘብ ከፈለጋችሁ ፕሮፋይላችን ስር የቴሌግራም ሊንክ አለ፣ ተጭናችሁ ሂዱ። የኮፒ ሊንክ ግሩፕ ነው፣ በዛው ተቀላቀሉት። እዛ ሙሉ ቪዲዮ ተለቋል፣ እንድትሰሙት ይሁን። ነገ በሌላ ቪዲዮ እንገናኝ። እናመሰግናለን። መውረድ ያን ያህል መውረድ ተገቢ አይደለም። በጣም ትልቅ ሰው ነው፣ በጣም የተከበረ ሰው ነው። ግን ሆድ ያወርዳል። አንዳንድ ነገሮች እንዳሰቡት አለመሆን እንድትወርድ ያደርጋል፣ ህሊና እንድትሸጥ ያደርጋል። እና የዛ ውጤት ይመስለኛል። ሌላ ነገር ማለት ግን ሰሞን ከማያቸው አንዳንድ ጽሁፎች በዘለለ የዛሬው በጣም ገርሞኛል እና አስቆኛልም በእውነት። ቅዱስ ገብርኤል በዕለተ ቀኑ አብሳሪው ቅዱስ ገብርኤል ብስራት ይዞልን መጣ። የስም ማጥፋት ምናምን ነገር የተደረገብን በሎዛ ኤቨንት ላይ የተከፈተው የስም ማጥፋት ዘመቻ ምናምን ልንሰበር ነበር፣ ሊሰብሩን ሲሉ ቆምን ምናምን። ምናችሁ ነው የሚሰበረው? አሁንም አባቶችን ምን አርጋችሁ እጃቸውን ጠምዝዛችሁ ይሄን ነገር እንዲናገሩ እንዳረጋችኋቸው አናቅ። ምክንያቱም በእኛ ቤተክርስቲያን ላይ እየተደረገ ያለው ነገር ይሄ ነው ተብሎ የሚነገር አይደለም። ሁሉንም ነገር እናቃለን። ሁሉም ማስረጃ በእጃችን አለ። ብናወጣው አይጧ ትለፍ የሚባል ነገር ነው አለ አይደል? ለምጣዱ ሲባል አይጧ ትለፍ ብለን እንጂ በጣም ብዙ የሚያስጠሉ ነገሮች አሉን በተለያዩ ሰዎች ላይ ማለት ነው። ግን ያንን ለማውጣት ውስጥ ጊዜ እንጠብቅ ብለን ነው። ስለዚህ አሁንም ልንሰበር ምን አባታችሁ ነው የምትሰበሩት? እኔ እያንዳንዳችሁ ነገር በቤተክርስቲያን ላይ የምታረጉትን ነገር ልታቆሙ አሁንም ግድ ይላል፣ ልታቆሙም ይገባል። ምድረ ሌባ ሁሉ ማለት ነው። ሌቦች ናችሁ በሙሉ። ቤተክርስቲያን ለናንተ አበል ለመክፈል ብላ ከሌላ ላይ ተበድራ ታመጣለች ገንዘብ። የተበደረችውን አይደለም ለቤተክርስቲያኑ ልታስገቡ የተበደረችውን እንኳን አትሞሉላትም። እንዳንድ የቤተክርስቲያን ልጅነት ስለቤተክርስቲያን የምታስቡ ከሆነ እንዴት ነው ምንም ከሌላት ቤተክርስቲያን ላይ አትሊስት በቃ እኔ ልጅ ነኝ ለቤተክርስቲያን ያገለገልኩ ነው ብዬ ማስብ ከሆነ እንዴት ነው የራሳችሁን እንኳን የማትሰጡት? አትሊስት የራሳችሁን ባሰጡ እንኳን የገባውን እንደው ለምን አትተውትም? ልፋታችሁን ለምን ለበረከት እንዲቆጠርላችሁ አታደርጉም? ምድረ ሆዳም። ግማሹማ እንደዚህ ብስብስ ብሎም እየሰከረ ይገባል። መረጃ አገኛችሁ? በነገራችን ላይ ከዚህ ጋር በተገናኘው ቤተክርስቲያን ዕዳ ያስገባቸዋል። በቃ እኛ የሚያከብር ስለምናስገባ ችግር የለም፣ ለእኛ የሚከፈለውን ቅድመ ክፍያ ተበድራችሁም ቢሆን ክፈሉ ተብለው ይከፈሏል፣ ያወጧል። ከዚህ ጋር በተገናኘ 3 ወንድሞች ከዚህ ህብረት ወጥተዋል። እንደውም አስራታቸውን በኩራታቸውን ጭምር ከሚከፈላቸው ላይ በጣም ብዙ በመለገም ስክሪንሾቱን ልኮልኛል እና ከመላችሁ በላይ በጣም ብዙ ወጪ ያወጣ ልጅ መረጃው ልኮልኛል። ይሄው ጸግሽ እንደዚህ ይገባልኝ እኮ እንደዚህ ያወጣል እንደዚህ ይገባልኝ ካወጣለ ብሎ ጥሩ አድርጎ የሚልከውን ጭምር ልኮልኝ ከዚህ በኋላ እኔ ጄን አስቻለው ይብራል። እናከብራለን። እኛ ስራ እንድትሰሩ እንጂ እንድዘርፈው አንፈልግም። በደምብ ጻጽፋ ከሱ ጋር ተማምናል። ስልክ ሰጥቻለሁ፣ ደውልልኝ ብዬዋለሁ። ጊዜ ፈቀድ ሳለ ይደውልልኛል። ከዛ በተጨማሪ 2 ትልልቅ ሰዎች ደግሞ እንዲሁ ትናንትና ከወጣው ፋይል ጋር ተገናኘም ጭምር እጃቸውን ከዚህ በኋላ ከዚህ ማህበር ጋር አብረን አንሰራም፣ እኛ ራሳችን ቪዲዮ ሰርተን እናካለን ብለውናል። እግዚአብሔር ያክብርልን። እናመሰግናለን። እንቀጥል ወደ ዘመዴ። የቤተ ክርስቲያንን ጉዳይ በተመለከተ ይሄ የመዋጮውን በተመለከተ የኮሚሽኑን በተመለከተ አንዳንድ ነገር ብዬ ነበረ። ከዛ ዛሬ በጣም ስልኬ ጧት እስኪል ድረስ የሐዋሳ ሀገረ ስብከቱ ዋና ስራ አስኪያጅ እነ ዘመዴን እነ ብርሃኑ ተክለያሬድን እነ ጸጋዬ ክፍሌን የመሳሰሉትን ሐሰተኛ ነገር በትነው ከዚያ ሀገረ ስብከቱ ሊቀ ጳጳስ ተናግረዋል ተብሎ ያንን ይዘው ምድረ ሌባ ሁላ ሲጫጫ ነበር እና የሀገረ ስብከቱ ስራ አስኪያጅ ናቸው ካሉ የተሰደብነው ደግሞ እኔ በአንደኝነት ደረጃ አለው። ከዛ አቤኔዘር የሚባል የተዋህዶ ገጽ የሚባል ነው መረጃውን ያመጣው። ከዛ ብርሃኑ ተክለያሬድ አለ መሪጌታ። ከዛ ጸጋዬ ክፍሉ አለ የዩቲዩብ ላይ የሚሰራ ነው። ከዛ ሰሞኑን በሀገር ውስጥና በውጭ ሀገር ማህበራዊ ሚዲያ አንቂ ነን የሚሉ ግለሰቦች በሎዛ ሁነቶች አዘጋጅ ዩቲዩበሮች፣ በቲክቶከሮች፣ በአገልጋዮች፣ በአርቲስቶች እና በአብያተ ክርስቲያናት ላይ የሐሰት ፕሮፓጋንዳ ዘመቻ መክፈታቸው ይታወቃል ብለው ክሱን ወደኛ ያመጡት።
ሐዋሳ ገብርኤል ላይ ውሸት መሆኑ ተረጋገጠ ብለው ነው የሰሩት። ይሄ ዜና ከተሰራ በኋላ ላይክ ያደረጉ ሰዎች አሉ። ይሄን የሚሰራ ይሄ አንደኛው ጆቢራ ነበረ። ጆኒ 19 የሚባለው ነው። አመጣባለው ንገሩት እህቴ ናት ብሎ ብር ለምልሞ ቴዶ ዘሩፋኤል አንተንም እፈልግሃለሁ። ያንን ሁላ ብር ከሰበሰበ በኋላ የገዛውን እንትን እናያለን። ልጅቷን ደግሞ ገሏት ይሁን ምን አይታወቅም ሞተች ብሎ ደግሞ አበባዋን አሳይቶናል። ይሄ ጆሲ የሚባለው ነው። ያኛው ጆሲ የወር አበባ መስሎ የነበረ አይደለም። ይሄ ጆሲ ይባላል። ዘራፊ ነው። እህቱን በእህቱ ሲለምን እህቴ ናት ሚስቴ ናት ብሎ ማላቅም ሲለምን የነበረ ነው። እነ ቴዶ ዘሩፋኤል በዚህ ጉዳይ ታስረዱኛል። ላይክ አድርጓል። የልብ ቅርጽ ሰጥቷል። ተመስገን የጌታ ልጅ ያ ፓስተሩ ነው። ኦሮሞ ነኝ እኔ በቃ አሩሲ የሞተ ሰው የለም ያለው ያ ፓስተር ነው። ደህና አድርጌ ገብቼለታለሁ። ዛሬ ሐዋሳ ገብርኤል ያድን መስሎ ሐዋሳ ገብርኤል ያሉት ስራ አስኪያጁ ያድኑ መስሏል። እመጣልሃለሁ። ከዛ ሊቀ መዘምራን ቴዎድሮስ ዮሴፍ ላይክ አድርጓል። ሊቀ መዘምራን ቴዎድሮስ ዮሴፍ እዚህ ላይ በነገራችን ላይ ይሄ ሊቀ መዘምራን ቴዎድሮስ ዮሴፍ ራሱ ሳይሆን ዘማሪው ሳይሆን የሱ ፋን ነው፣ የሱ ደጋፊ ነው። እና አልስ ይሄን ነገር እንድትረዱት ብዬ ነው። በኋላ ችግር አድርጓል። እኔ እንኳን እሱ እዚህ ውስጥ የለም፣ ግን ለምን ላይክ እንዳደረገ አላውቅም። እሱ ራሱ ይሁን አይሁን አላውቅም። እኔ ነቀፌታዬ ልጁን ነው። ልጁ ዲያቆን አቤኔዘር ቴዎድሮስ ዮሴፍን ነው እረፍ ያልኩት እሱን ነው። የቴዲ ልጅ ነው እረፍ ያልኩት ማለት ነው። አሁን ከአሁኗ ሚስትህ የወለድካቸውን አልነካሁም። እኔ በፊት ካስወለድካት ከቻይና የወለድከውን ነው እረፍ ያልኩት። አሁን መጥቶ ይህንን ላይክ ማድረግ እና ብሽሽቅ ውስጥ መግባት ጥሩ አይደለም። እኔ ሁለት ሚስት ያገባ ሁለት የወለደ ሰው አይቀድስ ነው የምለው። መቅደሱ እንዲከብር መቅደሱ እንዲከበር ነው። አይ ይዘምራል፣ ጥሩ ድምፅ አለው፣ ሌላው ነው እንጂ እሱ ካላችሁ መብታችሁ። እኔ ግን ልጅህን ነው እረፍ ያልኩት። እረፍ አይሆንም ያልኩት። ሌላው ተፈቅዶልሃል፣ ጳጳሳቱ የፈቀዱልህን፣ ካህናቱ የፈቀዱልህን እኔ ምን አገባኝ? ምን ቤት እኔ ጳጳስ አይደል? አላወግዝህ። በቃ ጥሩ እየዘመርክ ነው፣ ሰዎች በመዝሙርህ እየተባረኩ ነው፣ በዛው መቀጠል ነው። መረጫጨት ከተጀመረ ግን ጉዳይ አይደለም፣ እንገባበታለሁ፣ ችግር የለብኝም ማለት ነው። ቀጥል። ከዛ በኋላ ላይክ ያደረጉ ሌሎች አሉ። እዚህ ጋር ማን የመጣው? ያው ተመስገን የጌታ ልጅ እሱ በቃ ክብርልኝ ወንድሜ ምናምን ያለው አያድንም፣ ሌባውላ። ከዛ ኮከብ ሰማይ አለ። ከዛ ሊዲያ እውነት መቼም አትደበቅም ወንድሜ፣ ፈጣሪ ባርክ በርታልኝ ብላለች። ያያዘ ልደታ ነው የስድቡን ብሎ ያለው። ያያዘ ልደታ የታወቀ ስራ የለውም፣ የታወቀ ሱቅ የለውም፣ የታወቀ ንግድ የለውም። ንግዶቹ የአረብ ሀገር ሴቶች ናቸው፣ ንግዶቹ ቤተክርስቲያን ነው። ያያዘ ልደታ ብራንድ ነው የሚለብሰው። ያያዘ ልደታ 5 ስታር ሆቴል ነው የሚዝናናው። ያያዘ ልደታ እንግዲህ ቪዛው ተመቶለታል ብሏል። ሚስቱ ጋር ይሄድ ወይም ሌላ ጋር ይሄድ የማውቀው ነገር የለም። እዚህ ጋር መደበቅ ነበረብህ። ዛሬ መተህ ግን ላይክ አድርገሃል። ያያ በጣም አዝናለሁ። መረጫጨት ከተጀመረ በደንብ እንሄዳለን። ጥያቄ ነው የምጠይቀው ጎንደር ላይ ስለሚሄደው ባህር ዳር ምን እያላችሁ ስለምትዘርፉት ነገር ያንን ጥያቄ መጠየቅ አለብኝ። እጠይቃለሁ። ቤተክርስቲያኗ የማፊያ ሆናለች። እጠይቃለሁ። በነገራችን ላይ ሐዋሳ የተደረገውንም አዘጋጆቹ ደውለውልኛል፣ አግኝተውኛል፣ አውርተውኛል። ስለዚህ የደብሩ አስተዳዳሪዎች፣ የደብሩ ሀገረ ስብከቱ ሰዎች ምን እንዳደረጋችሁ ምን እንደሆነ ሪፖርት አቅርቡ። ሆቴል የተከፈለው 700 ብር ነው። 2000 ብር እንዴት እንዳላችሁ እናንተ ናችሁ የምታውቁ። ምግብ የተበላው ከውጭ ነው፣ ከሆቴሉ ፊት ለፊት ውጭ ነው። ከውጭ ነው ምግብ በልቶ የበሉት። ዘማሪዎቹም ምኖቹም ነግረውኛል። እናንተ ግን ሌላ ነገር ጽፋችሁ ሊሆን ይችላል። እኔ ግን ስለ
ወረቀቱ ተቸውት እንጂ ሲጀምር በራሱ ይሄ ወረቀት ፌክ ነው፣ እውነት አይመስለኝም። ግን ለማንኛውም እነሱ መልስ ይስጡበት እንነጋገር ነው እንጂ ያልኩት ይሄ እንደዚህ አላልኩም። እኔ ሞኝ አይደለሁም። ሚዲያ ውስጥ ነው ያለው። የኤአይ ዝግጅቱን አውቀዋለሁ፣ እንዴት እንደሚዘጋጅ አውቀዋለሁ። አልነከርም እኔ። ሁለተኛ ደግሞ ብዙ ባለሙያ ባጠገብ ያለ፣ ለዚህ ነው ማልሳሳተው። እርግጠኛ የሆንኩበትን ዜና በ4 ነጥብ እናገራለሁ። እርግጠኛ ያልሆንኩበትን ከሆነ ደግሞ ይባላል እላለሁ። ይባላል ማለት ተብሏል ማለት ይባላል የተሰማ ነው። ስለዚህ አንተ ነው የምታስተባብለው። በቃ እርግጠኛ የሆንኩበትን ግን አውጥቼ ይሄ እርግጠኛ ነው እላለሁ። እኔ ያንን እርግጠኛ ነው አላልኩም። ያንን ይዛችሁ ተንጫጫችሁ። እናንተ ማኖ ማስነካታችሁ ነው። ይሄ ነው። ሁለተኛ የማርያም ወርቅ የሚባለው የሎዛ ኢቨንት አዘጋጅ አግኝቶኛል፣ አውርቶኛል፣ ደውሎልኛል። በዛ ላይ የነበሩትን በሙሉ አውርተውኛል፣ ነግሮኛል፣ ሰምቼዋለሁ። የሚያሳዝን ታሪክ ነው የነገረኝ። በጣም እየሰራ መሆኑን የነገረኝ። እገሌን የኔን ወዳጆችም ደውለ ጠይቅ ነው ያለኝ። ስለዚህ ሰማዋለሁ። ወደፊትም የሚያቀርብልኝ መረጃ የሚሰራልኝ መረጃ አውቀዋለሁ። የነሱ እርስ በርስ መጠላለፍ ሌሎች አሉ። ሎዛ አለ። ከዛ በኋላ ደግሞ ራማ የሚባል አለ። እነ መምህር አንተነህ የሚባሉ አሉ። እነሱም ዛሬ ነው ትላንትናና ዛሬ ነው የምሰማው የሚጣሉ ናቸው። የራማው ዘማሪ ቴዎድሮስ አይተንፍሱ መሆኑን አውቄያለሁ። በዘመነ ተሐድሶ ብዙ ስንባባል የነበር ልጅ የተማረ ነው። ሐዋሳ ያገለገለ ነው። ዩኒቨርሲቲ መምህር ሆኖ የሰራ ነው። አውርቶኛል። ዛሬ ደውሎ እሱም አውርቶኛል። ሁሉም ደውሎ አውርቶኛል። እኔ የምደውልበት ሰው የለም፣ የምደውልለት ሰው የለም። ያንዳንዳቸው ያላቸው ነግሮኛል። ባህር ዳር እንዴት እንዳገለገሉ፣ አቡነ አብርሃም እንደሰጧቸው፣ ሊቀ ሊቃውንት እንደሰጧቸው፣ እንዴት እንደሆነ ሁሉ ነግረውኛል። ፈልጌ ሳይሆን ፈልገው መጥተው ነግረውኛል። ሰምቻለሁ። ስለዚህ እነ ያሬድ ያየ አታምልጠኝም። አራግፋለሁ። ከቤተ ክርስቲያን ትከሻ ላይ አራግፋለሁ። በነፃ በብላሽ በየቦታው የሚጋደሙላችሁ ሴቶች እንደፈለጋችሁ መብታችሁ ነው። አያገባኝም። የሚዘረፈውንም ተመካክራችሁ አያገባኝ። ለምን በአጥንት አታስቀሯቸው እስከ ተስማማችሁ ድረስ? ተመልከቱ። በነገራችን ላይ ዛሬም በጣም ከትልልቅ ሰዎች ጋር ከትልልቅ መምህራን ጋር ያወራው ነበረ። በጣም ትልቁ ችግር ነግሮኛል። ምንድን ነው እየተፈጠረ ያለው የሚለውን ነገር። ትልቁ ችግር እየተፈጠረ ያለው ሎዛ ኢቨንት ስር የነበሩ ሰዎች ራሳቸውን እየቻሉ እየወጡ ነው። በዚህ ምክንያት ሲወጡ አንዳንድ ቲክቶከሮችና ዩቲዩበሮችን መያዝ ጀምረዋል። ስለዚህ አሁን ለሶስት የተከፈለ ጉዳይ አለ። በዋናነት ኢቨንት ያለው በኢቨንት የተመዘገበው ሎዛ ነው። ሌሎቹ ግን ራሳቸውን ለመቻል እያሉ ሰዎችን ይዘው እየተገነጠሉ ነው፣ ሰዎችን ይዘው እየወጡ ነው። ስለዚህ ይሄ ንትርኪያ ሰዎችን እየጎዳ ነው። ሎዛ አለ፣ ራማ አለ፣ ቋንቋ አይነሽ አለ፣ እንዲሁም ደግሞ አንድ እንደዚሁ የተነገረኝ እንትን አለ። እነኚህ አካላት መጀመሪያ ከዚህ ሰው ጋር ይሰሩ የነበሩ ናቸው። አሁን ግን ለመገንጠል ሲወዱ ግን ሰዎችን እያሳደሙባቸው፣ ሰዎችን ሌላ ነገር እንዲያደርጉ እያደረጉባቸው እንደሆነ እየሰማን ያለ ነው። ስለዚህ አሁን በሁለት በሶስት ሰዎች መካከል ላይ እየተፈጠረ ያለ ግጭት ለሌሎችም ጭምር እየተረፈ ነው። የሎዛ ከራማ ጋር መጋጨት ተጋጨን ብሎ ለሚዲያ ሊያወሩ ይችላሉ። ነገር ግን የውስጥ ሰዎች እየነገሩኝ ያሉት ግን ችግር እየተፈጠረ ያለው በእነኚህ ሰዎች መካከል ላይ ነው። ለዛ ነው እነዚህ አይነት ዶክመንቶች ወደ ሚዲያ እየወጡ ያሉት። በእነሱ ግጭት መካከል ላይ መጠቀም የሚፈልግ ሰው አለ። የሆነ አካል ሲጠፋ ወይ ደግሞ የሆነ ማህበር ሲመታ ወይ ደግሞ የሆነ ኢቨንት ሲመታ ሌላ ደግሞ እንዲታይ እኔ እኮ እንደዚህ አልበላም ብሎ ወይ ደግሞ እንደዚህ እኮ አላሰራም ብሎ ራሱን ለማውጣት ራሱን ንጹህ አድርጎ ታይቶ ለመስራት የሚፈልግ ሰውም አለ። በደንብ አድርገን አጥርተን ነገሮችን እናቀርባቸዋል። ቲክቶከሮች ይመጣሉ። ከዛ 30-40 ሚሊዮን ገባ የሚባለው እንዴት እንደሆነ ላሳያቸው። ይሄ ማፊያ ቡድን ይሄ ሰባኪያኑ ራሳቸው የሚያደርጉትን ጴንጤዎቹ ይቀመጣሉ፣ ሙስሊሞቹ ይቀመጣሉ። ኦንላይን ላይ እከሌኒ $100,000 ብሎ ይጽፋል። ከዛ በኋላ $100,000 ያነብና ይመጣና ይሰጣል። ከዛ መጥቶ ተመልከቱ፣ ይሄ አሳይልኝ። $100,000 የአሜሪካ ዶላር፣ $100,000 የአሜሪካ ዶላር። እንደዚህ ነው እንደምታጨበጭቡት እናንተ ደግሞ ተው እንጂ። 100,000 የአሜሪካ ዶላር፣ 100,000
የአሜሪካ ዶላር። አጨብጭቡ በደንብ ታዲያ። ይሄው ወይ ጨበጣ። እስቲ ቆይ እዛ 100,000 አሜሪካ ዶላር የተቀመጡትን ላሳየ። ፓስተሩም አለ እኮ ተመልከት። ይሄ ሰባኪ ነው እንግዲህ፣ ይሄ መድረክ የሚመራ ነው። ሁሉ ቦታ እየገባ ምናምን 100,000 ብር ስጡ የሚል ነው። ቀጥል ሂድ። ቆይ ትንሽ ሂድ። ይሄንን ያዝልኝ። ያው ሊያኛው እኮ መጀመሪያ ላይ ያለውን አያችሁት አይደለ? ያ አፈር የሚሸጠው ያ ልጅቷን አግብቶ አላገባውም ያለው አቡነ አብርሃም በቁርባን በተክሊል የዳሩት ቤተክርስቲያንን ለማርከስ ጎጃምን ለማሰደብ ይሄ ነውረኛ የሊቃውንት ሀገር የኔታ የነ ሊቀ ሊቃውንት አለቃ እያለ የኔታ ይባቤን ሀገር የነ መላከ ብርሃናት አድባስ የጀበሬን ሀገር ይሄ ነውረኛ ይሄ አጠገቡ ያለው እኮ ደግሞ ሌላ ታውቁታላችሁ። ይሄኛው እኮ ይሄኛውንም ታውቁታላችሁ። ይሄ ራሰ በራው ይሄ እኮ ይሄ ደግሞ ሲማሙ ታውቁታላችሁ። የአርሰናል ደጋፊ ሁሌ የሚሰድበኝ የዚህ አላፋት ዝማሬ ይሄው መልሰው ይሄ ደግሞ ተመልከቱ። ፓስተሩ ይሄ እኔ አጠገብ ያለው ኦሮሞ ነኝ እኔ ምን አባት አመጣለህ ከሎዛ ጋር ሰራለሁ ምን ታመጣለህ? አሩሲ ሰው ሞተ ይላሉ። አልሞተም። አላፋት ዝማሬ ደግሞ አለ። ምን አባት አመጣለህ ያለኝ እኮ ነው ይሄ ፓስተር ይሄ ጴንጤ። እስቲ 100,000 ዶላር ሂድ እስቲ 100,000 ዶላር አምጣልኝ። 100,000 የአሜሪካ ዶላር 100,000 የአሜሪካ ዶላር። እንደዚህ ነው እንደምታጨበጭቡት እናንተ ደግሞ ተው እንጂ። 100,000 የአሜሪካ ዶላር 100,000 የአሜሪካ ዶላር። አጨብጭቡ በደንብ ታዲያ። ይሄው 100,000 ዶላር ስንት ነው ንገሩኝ? ንገሩኝ 100,000 ዶላር ምቱት እስቲ በ195 በብላኩ ሳይሆን በመንግስቱ ምቱት። ከዛ ይሄንን ያያሉ። ከዛ አብያተ ክርስቲያናት ጠሮባቸዋል። ምዕመናን ተፈናቅለውባቸው ባዶ ቤዳቸውን ያሉ ችግሩን ኮዙን አጥንተው ለመፍትሄው አይሰሩ። ከዛ ቲክቶከር ከዳቤት እኔ ጋር ምኑ 4 ሚሊዮን ትሰጠኛለህ? እሺ ቲክቶከር እኔ ጋር በአንድ ከተማ 2 ከዛ ይሄ መንጋ አለ ቲክቶክ ላይ የተጣደ በአረብ ሀገር ያለ። ከዛ ቲክቶከሮች ይመጣሉ እንደዚህ መቶ አይ በዳኛለ። ከዛ ልክ ኦንላይን ላይ ሲዘጋጅ ያቀርባሉ። ከዛ እዚህ ቁጭልና ፓስተሩ ይጽፋል። ጠቅ ያደርጋል። 50,000 ዶላር ብሎ ይጽፋል። ያይና 50,000 ዶላር ይመዘገባል። 50,000 ዶላር በ155 16.5 ሚሊዮን እንትን በ100,000 ዶላር 16.5 ሚሊዮን ይደመራል። ከዛ በኋላ ተጠቃሎ ይነገራል። በካሽ የገባ 200,000 ብር ቃል የተገባ 70 ሚሊዮን ወይ ቲክቶከር ይጫወትበት። በመድኃኒዓለም እንኳን በኦንላይን ላይ ቅርና ሰው እኮ ቤተክርስቲያን ቃል ገብቶ አይሞላለትም፣ ይጠፋል። ስለቱን ይዞ ይጠፋል። እንኳን ኦንላይን ላይ የማታውቁት ሰው መልኩም አይታወቅ ስሙም አይታወቅ ሰው ጓደኞቻቸው ተቀምጠው በቃ ሰርተዋል ለዛ ደብር እንዲባል ይሄ ቁማር አፈርሰዋል። ስራ አስኪያጅ ለምን ወጣቸው? ምን አገባኝ? አሁንም የቂልቆስን ሪፖርት እንድታቀርቡ እንፈልጋለን ለህዝብ ማለት። እናመሰግናለን መምህር ዘመድኩን። እግዚአብሔር ይስጥልን። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። በደንብ ደግሞ እንመጣበታለን። በተለይ የቲክቶከሮቹ ጉዳይ ብዙዎች እየነቁ ያለ ይመስለኛል። ራሳቸው ህሊና ያላቸው ቲክቶከር ደግሞ በቃ እንደዚህ ከሆነማ
ለምን ቤተክርስቲያንን እንበላለን? ለምን ቤተክርስቲያንን እንግጣለን? ብንችል እኮ ከኪሳችን አውጥተን መደጎም ያለብን እኛው ነበርን ብለው ገለል ያሉ አሉ። ቤተክርስቲያን ለሰራበት አይከፈለው አትልም። በአግባቡና በስርዓቱ ይሁን። ቤተክርስቲያን ዕዳ ውስጥ እየከተቱ በብድር እያስጀምሯት ብድር ውስጥ እየከተቷት ግን የሚሰራ ህንፃ አሊያም ደግሞ የሚደረግ የግለሰብ ኪስ ማወፈሪያ የሚሆንበት ምክንያት የለም። በአግባቡ ነገር መሆን አለበት። አሁን ላይ የሆነ ያለው ግን ግለሰቦች ኪሳቸውን ማደለቢያ ለራሳቸው መጠቀሚያ እያደረጓት ያለው። ይሄ የዛሬ ብቻ አይደለም። ከዚህ በኋላም በሰፊው እንቀጥልበታለን፣ በሰፊው ይሄድበታል። በተለይ እኔ እንደ ጸጋዬ ክፍሉ ከዚህ በኋላ ዶክመንቶችን እያደራጀሁኝ በስም እገሌ እያልኩኝ በስም እየጠራሁኝ የሚይዘውን ሰነድ እያያዝኩኝ ወደፊት እንመጣበታለን። ይሄ ቃል ምገባላችሁ ነገር ነው። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ።